የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ሰላም ለእናንተ ይሁን። አሸዋ ሜዳ ተጀምሯል። አሸዋ ሜዳ ዘውትር በዚህ ሰዓት ወደ እናንተ ይደርሳል። ዛሬም በድሬዳዋ እግር ኳስ ላይ በተጫዋችነት በግብ ጠባቂነትና በአሰልጣኝነት ትልቅ አስተዋጽኦ ያደረገ አንድ ታላቅ እንግዳ ይዤላችሁ ቀርብ ያለው አሸናፊ ካፕቲመር የአሸዋ ሜዳ የዛሬው እንግዳችን ነው። አብራችሁ እንድትቆዩ እጋብዛችኋለሁ። ጤና ይስጥልኝ። ጤና ይስጥልኝ ፈቃዱ። ስላገኘሁት በጣም ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እኔም ለዚህ ፕሮግራም እዚህ ድረስ ስለጋበዝከኝ በቅድሚያ እግዚአብሔር ይስጥልኝ፣ አመሰግናለሁ። ድምጽ የጋዜጠኛ ድምጽ ነው። አዎ ድምጼ በጣም ወፍራም እንዳውም አንዳንድ ጊዜ ከበጋሻው ጋር እንትን ይሉኛል፣ ድምጽ ወፍራም ነው ምናምን። ይሄ ቤተሰብ ነው፣ ናቹራል ነው። አሁን ወንድሜ ላይ ብትደውል እንደዚህ አይነት ድምጽ ነው ያለው። ምናልባት ብዙ ጋዜጠኞች በኖርን ይሉታል ብዬ አስባለሁ። አዎ ኳስ አሰለጥንም ተጫዋቾቹ አንዳንድ ጊዜ ሞቲቬት ሳረጋቸው ይደነግጣሉ እና ያው ከዛ የመጣ ይመስለኛል። ግን ያው ቤተሰብ ውስጥም አለ የዚህ አይነት ብራዘሬ ላይ ትልቁ ብራዘሬ ላይ እንደዚህ አይነት እንትን አለ። ምናልባት ልጆች እንደዚህ ከሆነ ባካቸው ወደ ጋዜጠኝነት ነው። አመሰግናለሁ። ወደ አለበሰ ጋዜጠኝነት አንዱ ድምጽ ሲኖር የመሳብ አቅምና ይኖራል። አዎ በጣም እንዳውን ስፖርት ጋዜጠኞች አይተ እንደሆነ ከሙያቸው ባሻገር እንትናቸው አብሰንታቸው ነው ብዙ ሰው የሚሰበው ከጋዜጠኛቸው ባስቸገረ ባለፈ ማለት ነውና ያ እንግዲህ እግዚአብሔር ተሰጥቶ ነውና እግዚአብሔር ካመሰግናለሁ። አሸናፊ ካፕቲመር የተወልዶ የታደገ እስቲ ስለ ልጅነት ስለ ትምህርት ቤት ጠቅላላ አድርገን ስለ ቤተሰብና እናውራና እንጀምር። አዎ እኔ አሸናፊ ካፕቲመር ከበደ እባላለሁ። ተወልጄ ያደግኩት ሳቢያን ነው። ሃይስኩል ትምህርት ቤት አካባቢ ላይ ነው ተወልጄ ያደግኩትኝ። ከእህትና ወንድሞች ሁለት እህቶችና ሁለት ወንድሞች አሉኝ። ለቤተሰብ 5 ነን። እኔ 3ኛ ልጅ ነኝ። ያው እንደማንኛውም የኢትዮጵያ ልጅ በልጅነት በአካባቢ ላይ ባለ ትምህርት ቤት ነው ቅድሚያ ተገባው። ሳቢያን ትምህርት ቤት የመጀመሪያ ትምህርቴን ሳቢያን ትምህርት ቤት ነው የተማርኩትኝ። ከዛ ሲቀጥል በገንደ ዲፖ ትምህርት ቤት ነው የተማርኩትኝ። ከዛ 12ኛ ክፍል ያጠናቀቅኩትኝ ደግሞ ድሬዳዋ ሃይስኩል ትምህርት ቤት ነው። ኦሬዲ በእግር ኳስ ውስጥ እየተማርኩ ኳስም ጨዋታ ነበረ። ከዛ ባሻገር ደግሞ የእጅ ሙያም ነበረኝ። የምድጃ ምናምን እየሰራን ብዙ ነገሮችን እንሸፍን ነበረ። ከዛ ባሻገር ደግሞ ቤተሰቦቼ ያው በንግድ እንቅስቃሴ ውስጥ ስለነበሩ በትርፍ ጊዜ ከቤተሰቦቼ ጋር ያንን ሳፖርት አደርግ ነበረ። የሚገርምህ ሃይስኩል ስማር ሌሊት ተነስቼ አባቴና እናቴ ሆቴል ቤት አላቸው 6-7 ፍየል ይታረዳል ቤት ውስጥ። ያንን የምናደርገው እኔና የኔ ታናሽ ወንድም ነው። ያንን ነገር አድርገን ነው ያደግነውና በዛን ሰዓት ላይ የፍየል ቆዳ 2 ብር ነበር። ያ 2 ብር በ2 ብር ነው ፍየል አርደን ቆራርጠን ጠዋት ላይ ለሆቴሉ ብናቀርበው እና ከልጅነቴ ጀምሮ የብዙ ተሰጦ ባለቤት ነበርኩኝ እና ያው የልጅነት እንትኔ ግን ከዛ በኳስ በህንጻ ቢ ተጫወትኩኝ። ከህንጻ ቢ ቀጥታ ወደ ቅዱስ ሚካኤል ገባሁኝ። ቅዱስ ሚካኤል መብራት ኃይል ለረጅም ጊዜ መብራት ኃይል ተጫውቻለሁ። ያው በእግር ኳሱ በመጫወት ያን ያህል የገፋውበትም ባይሆን ወዲያው ነው ግን በአሰልጣኝነት ነገር ግን ረጅም ተጉዣለሁ ብዬ አስባለሁ። እንደኔ ግን ያው
የጀመርኩትን ነገር ያለ መጨረሴ እስካሁን ድረስ ይቆጨኛል። ያው የልጅነት ነገሬ ይሄ ይመስላል። ፍቄ አባት አቶ ካፕቲመር የሳቢያን ሰፈር ቆርቋሪ ስታዲዮም አይቀሩም። እኔ ልጆችን በግመል ወተት ነው ማሳደገው ይላሉ አሉ። እውነት ነው። ስለሳቸው አባታችን እጅግ በጣም ጠንካራና በሰው ዘንድ ደግሞ እጅግ በጣም ተወዳጅ ነበረ። ያው ሉካንዳ ቤት ነበረው። የዛን ጊዜ ያው በሉካንዳ ቤት በሚሰራበት ጊዜ ያው ገንዘብ አያሳስበው የሰው ፍቅር ነበረ አባታችንን ያሳስበው የነበረው። ኢቭን ለምሳሌ በዛ ጋር ስታል ጠርቶክ ና ምንም የለህም ስታገኝ ተከፍላለህ ብሎ ያው እንደዚህ እንደ ዘመኑ አሁን እንደዚህ ሚዛን ላይ ምናምን አድርገህ እንትን የምትለው ነገር የለም። ቆርጦ ምናምን ነው የሚሰጥህና ስቴዲዮም ይገባል። ትልቁ ወንድሜ ወንደሰን ካፕቲመር ይባላል። ህንጻ ኮንስትራክሽን ግብ ጠባቂ ነበረ እና እሱ በተሰለፈበት ጨዋታ ላይ በቃ ከጨዋታው ባሻገር ድምቀት ነበር የሚሆነው። አባታችን አንድ በዛን ጊዜ ፔጆ ሳይክል ይባላል። ፔጆ ሳይክሉን ይዞ ይሄዳል። በቃ ስቴዲየሙን ያው ትንሽ መጠጥ እንትን ይላል። ከዛ ገብቶ በቃ ስቴዲየሙ ከጨዋታው ባሻገር እንደ ትልቅ ነገር እንትን የሚሉት እሱን ነበረ። በቃ በጊደር ወተት ነው ልጆቼን ያሳደግኩትኝ። ተነስቶ በቃ ግዙፍ ነው ወንድሜ። ተነስቶ ኳስ የሆነ ወይ ፓንች ሲያደርግ የሆነ ነገር ሲያደርግ በቃ ተነስቶ ቆሞ ቁጭ አይልም ቶሎ እና በሰዎች ዘንድ በጣም ይወደድ ነበር። ከዛ ከስቴዲየም ይወጣና እዚህ ገንደ ኮሪያ አካባቢ በደሳ የሚባል ጠጅ ቤት አለ። እዛ ገብቶ ጠጅም ጠጥቶ ሳይክሏን የሚገርም ነገር በተከሻው ተሸክሞ ነው የሚመጣው እና ብዙ ሰው ምን ይለዋል፣ ለምንድነው ጋሽ ካፕቲመር ሳይክሉ እንደዚህ ምን? አይ በተራ በተራ ነው። ቀን እኔን እሷ ትሸከመኛለች፣ ማታ ላይ ደግሞ እኔ ደግሞ እሷን ሸከማታለሁ ምናምን ይላል እና ከበደሳ እስከ ሳቢያን እስኪገባ ድረስ በቃ ከሰው ጋር እያወራ ምናምን እንደዚህ ማን የሚተናኮል የለም። እንደውም ጋሽ ካፕቲመር መጡ ምናምን ብለው ነው እንትን የሚሏቸውና ያው ደግነቱ በጣም እጅግ በጣም ጥሩ ነበረ። ከገንደ ቆሬ እስከ ሳቢያን እስኪሄድ ድረስ ሰው በፍቅር ነበር ይሸኘው የነበረው እና ያ ዘመን በጣም ደስ ይል ነበር። እግር ኳሱ ደግሞ እጅግ በጣም ያምር ነበረ በዛ በወቅቱ በነበረው ሰዓት። ሰውም ደግሞ ድሬዳዋው ሰው የእውነት ነው የምነግርህ እጅግ በጣም ምርጥ ሰው ነበረ። በቃ ለሰው ያለው ፍቅር ለሰው ያለው ነገር ደስ ይል ነበረ እና ያ ነገሩ በዚህ በዛን ጊዜ በነበረው ነገር አስተዋውሳለሁ። ከሳቸው እኮ የወሰድከው ነገር አለ። እሺ ይሄ ሰው ለምሳሌ ቤት እያመጣህ አንተ ትመግባለህ። 4-5 ልጆች አንተ ራስህ ቤት እየመገብካቸው እንደውም አንደኛው ብረኛ ሁሉ እስከመሆን የደረሱ አሉ እኮና ምናልባት ከሳቸው ይሄን ይወስዳል ብዬ አስባለሁ። አዎ ብዙ ነገር ነው ማለት የመጀመሪያ የወሰድኩትኝ ነገር ኳስ እየተጫወትኩኝ ያው እሱ አቅሙም እየደከመ እንትን እያለ ሲሄድ ያው ሉካንዳ ቤቱን ተረከብኩኝ። ሉካንዳ ቤቱን ከተረከብኩ በኋላ ገንዘብ እንደዚህ ያጠራቅሜ ነገ ቤት ሰራለው መኪና ከዛለው የሚል ግንዛቤ የለም እና ደስ የሚለኝ ነገር የሚያረካኝ ነገር ያው ሰዎችን መርዳት ነው። እዛኔ ቤት ውስጥ እኛ ቤት ውስጥ የነበሩ ኦልሞስት ወደ 8 እና 10 ልጆች ነበሩ። እነ ገዛኝ ሰይፉ ይባላል አሁን ያልከው በረኛ የስጋ ቤቱን ካሸሪ ነው። ለምድር ባቡር በረኛ አብቅቻለሁ። እሱን ለዚህ አድጋ በረኛ ነበር። በጣም ጥሩ በረኛ ነበረ። እሱ ነበረ። የሴፍ የሚባል ልጅ ነበረ። ትልቅ መኪና ኤፍኤስአር ረዳት ነበረ። የራሴ መኪና ላይ ነበረ። ከዛ ጌቱ የሚባል ልጅ ነበረ። ሸገር የሚባል ልጅ ነበረ። ጥላሁን በቀለ የሚባል አለ። ደሳለኝ በቀለ በሪሁን የሚባል ልጅ አለ። እነዚህ ሁሉ እኛ ቤት ማዘሬጋ በወቅቱ ፋዘሬም በህይወት አልነበረም። ቁርስ ምሳ እራት እንደዚህ ነው የሚበሉት አይደለም። እነሱ ለምሳሌ ኳስ ማሰለጥናቸው ልጆች አሉ እንደነ ነብዩ አሁን ድሬዳዋ ፖሊስ አሰልጣኝ የሆነው በውጭም አሉ እንደነ ብሩኬ በጣም እንደነ ዘመዴ ዳንኤል ዘሙ ምናምን የሚባሉ ልጆች አሉ። የመጀመሪያው ፌስ በጣም ብዙ ፌስ ቡድን ነበረኝ። ወደ ኦልሞስት ወደ 6-7 ቡድን ነበረኝ በየካታጎሪው የሆነ ወቅት ላይ ልክ መጫወት ከቻሉ በኋላ እንደነ ጨርቃ ጨርቅ እንደነ ምድር ባቡር ከገቡ በኋላ እንደገና እንደ አዲስ ጀምር ነበርና አዲስ ካፕቲመር የምትባል እህት አለች። የመጨረሻ ልጅ ናት። ሆቴሉ ምናምን ማኔጅ የምታደርግልኝ እሷ ናት።
ፓስታ ገዛና ስጎ አድርጋ ምንጣፍ ተነጥፎ ያው ግቢ ውስጥ በዳቦ ፓስታ በልተው ነው ኳስ የሚጫወቱት የነበሩት። ይሄንን ደግሞ ምናልባት ያሉት ሰዎች ይመሰክራሉ። እንደነ ነብዩ የድሬዳዋ ፖሊስ አሰልጣኝ አለ፣ ሀብቱ አለ እና የዛን ጊዜ ያንን ነገር ሁሉ አደርግላቸው ነበረ በዛን ዘመን ላይ ማለት ነው። ያው ገንዘብ ብዙም እንትን አልነበረንም የነበረው ያው የሰው ፍቅር ነው የነበረው። ከዛ ባሻገር ደግሞ አንዳንድ ጊዜ ከስጋ ቤት ውስጥ አጥንት ምናምን ከስከሰን ስጋ አድርገን መረቅ ምናምን እንዲጠጡ ልጆቹ ምናምን እናደርግ ነበር እና አንዳንድ ጊዜ ከቤተሰብ አስተዳደግህ ይወስነዋል። እኛ እናትና አባታችን ሲያሳድጉን እጅግ በጣም በቃ ትሁት ሆነውና በጣም ጥሩ ሆነው ነውና አሁንም ስቲል አሁን አባታችን ከሞተ ኦልሞስት 20 ምናምን አመት ሆኖታል። እናታችን ከሞተች 18 አመት ምናምን ያልፋታል። አካባቢው የሚጠራው ስቲል እስካሁን ድረስ በአቶ ካፕቲመር ነው የሚጠራው እና ያ ነገር ደግሞ ጥሩ ነገር ስለሰራና ጥሩ ነገር ስላደረገ ጥሩ ነገር ማድረግ ሁሉ ጊዜ ለራስ ነው ሌላ እንትን እና እኔ ብዙ ወጣቶችን አፍርቻለሁ። ብዙ ነገሮችን በእድሜ እንትን ብያለሁ እና ደስ ይለኛል ያ ነገር አሁን የኢኮኖሚ ጉዳይ ሆኖ እንጂ በፕሮጀክቶች ላይ ባለኝ ነገር ላይ ብዙ ነገሮችን አስተዋጽኦ አድርጌያለሁ። ያው በዛ ጊዜ የነበረው ነገር ይሄ ነው። ፍቄ ቤተሰብ ከስፖርት ጋር የተያያዘ ነው። ገነት አንድ ላይ ተምረናል 9 እና 10 ሳቢያን። እግር ኳስ እንዴት እንደምትወድ እኔ አውቃለሁ። በጣም ትከራከራለች፣ ታወራለች። አንዳንዴ እንዴ ይገርመኛል እሷ የኳስ አዋቂነቷ። ወንድም አዲስ አበባ ድረስ ሄዶ ተጫውቷል። እስቲ አውራኝ ቤተሰቦች ጋር ያለችውን ስፖርት ነገር። አዎ ቤተሰቦቼ በስፖርት ውስጥ ሰርጸው የገቡ ቤተሰቦች ነው ያሉን። ያንን ነገር ያደረገው አባታችን ነው። የሚገርም ነገር እኛ ቅድም ነገር ያለው 5 ነን ተወልደን ያደግነው ሳቢያን አካባቢ ነው። በዛ ዘመን ላይ ጫታ ለመቃም እኛ ጫታ አንቀምም ብለህ ምናልባት እንደሌላ ነገር ታስበው ትችላለህ። ፋዘራችን በጣም ቁጥብ ነው እንትን ነው። ግን የዛ ነገር ዛሬ ላይ ያለሁት ብዙ ነገሮችን ጠቅሞኛል። ቤት ውስጥ ስፖርት እንደ አንድ በዓል ነው የሚቆጠረው። እኛ ቤት ውስጥ እንደ አንድ በዓል ነው። በተለይ በእግር ኳስ እንትን ውስጥ የኔ ታናሽ ወንድም ስንታየው ካፕቴመር ይባላል። ሊሻን ስፖርት ኮሚሽን ያለው ቦክሰኛ ነው። በስስር ሆኖ ቦክስ ይሰለጥን ነበር እና አንድ ጊዜ የቦክስ ውድድር ድሬዳዋ ስፖርት ኮሚሽን ጀርባው ላይ እዛ ነበርና ከአባታችን ጋር ይዘን ስንሄድ ኖ አለ አባታችን በፍጹም ማለት ታደሰ አላምረው ይባላል ነፍሱን ይማረውና የአየር ኃይል ታዋቂ ቦክሰኛ የኢትዮጵያ ብሔራዊ ቡድን ቦክሰኛ ነበረ። በቃ አይቶት እሱን ወደዛ ነገር ውስጥ ያስገባው በአስቸኳይ አሁን ከዚህ ነገር ውስጥ እንዲወጣ ብሎ ትልቁ ወንድሜ የዛን ሰዓት አዲስ አበባ እርሻ ሰብል ነበር የሚጫወተው። ቀጥታ አዲስ አበባ እንትን ብሎ ትጥቅ ገዝቶለት ወደ እግር ኳሱ እንዲገባ ነው ያደረገው። አይሆንም በይሄ ኳስ ነው እንጂ መጫወት ያለበት ስፖርት ነው። ትልቋ እህቴና ሌላ እህት አለችኝ። እኛ ቤት ውስጥ ዲኤስቲቪ ይታይ ነበር። ድሬዳዋ ውስጥ በቁጥር ነው ዲኤስቲቪ የነበረው። የዲኤስቲቪ አብዮት ዘመን እና የዛን ሰዓት የነበረው ሳቢያን ላይ ኢቭን በድሬዳዋ 3 ቦታ ነው 4 ቦታ ነው የነበረው። አንዱ እኔ ጋር ነበር። እኔ በአሰልጣኝነት ኮርስ አዲስ አበባ ኮተቤ ልማር ሄጄ እዛ ነው ያንን ነገር ያየሁትኝ። እዚህ የነበረው አሊያንስና ፈቴሳ ኡመር የሚሉት ሶማሌ ጋር አለ። በቃ ሶስተኛው ሰው እኔ ነኝ። ከኔ በፊት የነበረው ድሬዳዋ ላይ ዲኤስቲቪ ያስገባ ሰው ሶስተኛው ሰው እኔ ነኝ እና በዛ የተነሳ አሁን ያልካት ገነት ዘውገነና ሳምራይት ዘውገነ የሚባሉ አሉ። የእናታችን የእህት ልጅ ናቸው። ከገጠር ነው አምጥተን ያሳደግናቸው ልጅ ሆነው ማለት ነው። በነፃነት ነው ያደጉት። ከዛ በኋላ በቃኛ ስፖርቱ ላይ ምናምን ስንሆን ስፖርቱ ምናምን እንደዚህ ቁጭ ብላ ትተነትንልሃለች ስለ ውጪ፣ ስለ ማንቸስተር፣ ስለ አርሰናል፣ ስለ ሪያል ማድሪድ፣ ስለ ቻምፒየንስ ሊግ ምናምን። ይሄን ነገር የወረሰችው ከቤተሰብ ነው። በዛን ዘመን ብዙ ነገሮች እንደዚህ እንዳሁኑ ቴክኖሎጂ ያሉበት ጊዜ አይደለም። የሚገርም ነገር ዲብሮ ጋዜጣ፣ ኢንተር ጋዜጣ፣ ወርልድ ምናምን የሚባል ጋዜጣዎች አሉ። እነዛ አንድ እዚህ ከተማ ውስጥ
ስማቸው ጠፋኝ እንጂ እሳቸውን ምናልባት እንትን ጋዜጣ አምጥተው እኔ ቤት አስቀምጠው ነው የሚሄዱት። በሳምንት ወይ በወር ነው የሚከፈላቸው። የሚያከፋፍሉ ሰው 4-5 ጋዜጣ ነው እኔ ጋር የሚቀመጠው በአንድ ቀን። ጋሪንቻ የሚባለው ታውቃለህ? ድሬዳዋ አውቀዋለሁ እንዴ! እንኳን ጋሪንቻን አይደለም ግሪክ ካምፕ ፈክሪ ጋር እንደዚህ በስፖርት ምናምን ብዙ እንትን ነው ሱራ አሳዘጋጅ ነበር እና የዛን ጊዜ ጋዜጣ ገዝቼ አስቀምጣለሁ። ማንኛውም ወጣት የሳቢያ ወጣት መጥቶ አንብቦ ይሄዳል። እዛኛ ቤት ጋዜጣ ተገዝቶ ይቀመጣል። ግቢ ውስጥ ይገባሉ። ልክ እንደ ላይብረሪ እንደዛ ባይሆንም ግቢ ውስጥ ደንበርካዎች ምናምኖች አሉ። የስፖርት ጋዜጣ ቁጭ ብለው አንብበው መጨረሻ ላይ አለ ደፍተር ፈርመው ምናምን ነው የሚሄዱት። በቃ ምን ያህል ሰው የስፖርቱን ይከታተላል የሚል ነገር ነበረኝ። እኔ በስፖርቱ እንትን ነበረኝ በቃ ቀድሞ የማወቅ ቀድሞ እንትን አሁን ለምሳሌ ማለት ኒውየር የባየር ሙኒክ በረኛ አይተው እንደሆነ በዓለማችን ላይ በእግር ኳስን በመጫወት አደራጅቶ በመጫወት እንደዚህ በቢልድ አፕ በመጫወት ኒውየር ቁጥር 1 በረኛ ነው። አሁን ነው የዓለም ሕዝብ በረኛ በእግር ኳስ መጫወት የሚያምንት ነው። እኔ ግን ቀደም ብዬ አድላቸው ፍቅሩ አለ እዚህ ደቻቱ አሁን እዚህኛ ጤና ቡድን አለ እሱ ነው ይሄንን ነገር የጀመረው። አሁን አድላቸው እድሜው አስበውና ኒውየርን እድሜውን አስበው እና ሰዎች ብርቅ ይሆንባቸዋል። አሁን አሊሰን ቤከር በሊቨርፑል ውስጥ የሚያደርገው ነገር በረኛው እንደዚህ ያደርጋል። ብዙ ነገሮች እኛ ጋር ጀማሪ ነበር እና እኛ ያኔ አሁን ለምሳሌ ቴብል አለ ኳስ ተጫዋቾችን የምታስረዳበት ቴብል አለ። እኔ ቁጭ አድርጌ በወረቀት በብር አድርጌ አሳይ ነበር የዛን ዘመን ላይ ማለት ነው። በድንጋይ ምናምን አድርገ ታሳይ ነበር እና ትልቁ ወንድሜ ደግሞ ትልቅ እገዛ አድርጎልናል። ያው መሰረት ነው የሚሆንልህ። በተለይ የመጀመሪያ ልጅ የምንም ሱስ የለበትም ስፖርት ነው የሚወደው። አንድና አንድ ከተካበጋ የሐረርጌ ምርጥ ነበር ያኔ የተካበ ቤንች ነበረ እና በቃ አንድና አንድ ስፖርት ውስጥ እንድናሳልፍ እንድናደርግ ትልቁን አስተዋጽኦ ያደረጉን ከአባታችን ቀጥሎ ደግሞ እሱ ነው። አሁን እኛ ቤት ውስጥ ሄደ እህቴን አዲስ ካፕቴን የመጨረሻ ልጅ ናት። ስለ አርሰናል አሁን ብትጠይቃት ከአንድ ጋዜጠኛ ያልተናነሰ ነገር ነው የምትነግርህ። እኔ የተረከላቸው ነበር ድሮ ለኳስ ተጫዋቾች ትሬን ካሰራዋቸው ከጨረሱ በኋላ ታጥበው ይመጣሉ። ቁጭ ብዬ ሮናልዶ ኒውስ ናዛሪዮ ዴሌማ ምን አይነት እንደሆነ ኬት እንደተነሳ አሁን ሮናልዶ ኒውስ ናዛሪዮ ዴሌማ በአብዛኛው ሰው ምናልባት አሁን ጎግል አድርገህ ልታውቅ ትችላለህ። ፒኤስቪ አንደበን ሲገባ አውቅ ነበር። እኔ ገና ከብራዚል ሲመጣ 18 አመት ምናምን ሆኖ ፒኤስቪ አንደበን ነው መጀመሪያ የገባው ሆላንድ ማለት ነው። እና ያን ነገር ለልጆቹ ለሳቢያ ልጆች ብዙ ነገር ነግራቸው ነበር እና እንደ እርሳስ በእኔ ተቀርጿል። በአብዛኞቹ ሮናልዶ ኒውስ ናዛሪዮ ዴሌማን በጣም ነው የሚወዱት። አንተም ትወደዋለህ? ዋስ እንዴ እኔ እናንተ የሚያመሳስለን እሱ ነው አንደኛው። በጣም ነው የምወደው። አዎ በቃ ሮናልዶ ኒውስ ናዛሪዮ ዴሌማ አንዳንድ ጊዜ ምን እመኛለሁ መሰለህ ራእይ ብሆን እግዚአብሔር ለአንድ ቀን የሆነ ስልጣን ቢሰጠኝ ብዙ ሌላ ነገር ተመኛለሁ እኮ አይደል? እግዚአብሔር የሆነ ራእይ አድርጎ የሆነ በቃ ወይም ብሎ ሰም ወይም ሳምራትን ፎቅ ለኔ አድርገው ብለህ ትመኛለህ። እኔ ግን የምመኘው እንደሆነ ታውቃለህ? እኔ የምመኘው ሮናልዶ ኒውስ ናዛሪዮ ዴሌማ 22 አመት፣ ዚዳን 22 አመት፣ ሮናልዶ ጎቾን 22 አመት፣ ሪቫልዶን ባይዘው የብራዚል ደጋፊ ነኝ እና በዛን ዘመን የነበሩት ተጫዋቾች 22 23 አድርጌ ለዚህ ጄኔሬሽን ባይዋቸው አሁን ለምሳሌ አይታ እንደሆነ በአብዛኛው የአውሮፓ ክለቦች አሁን የሚጫወቱት 4-2-3-1 ነው የሚጫወቱት። በአንድ አጥቂ ነው የሚጫወቱት። በዛን ዘመን ላይ ያለው ምሳሌ ማንቸስተር ዩናይትድ ውስጥ ብትሄድ ዮርክና ኮል አሉ። አርሰናል ብትመጣ ዴኒስ ቤርካምፕና ሂነሪ አሉ። ሁለት አጥቂ ነው ያለው ቦክስ ውስጥ። አሁን ዘመኑ ሆነና ቲሞች ወደዛ ነገር እንትናሉ እና ባይዘው ያው ቤተሰቦቼ ያው ወደ ሌላ ነገር ይሄን ያህል በደንብ እኔም ደግሞ በዚህ በእግር ኳስ ውስጥ ያው በደንብ እንደዚህ እንደ ጋዜጠኛም እንደ አሰልጣኝም ሆኜ ነው ያደኩት። እኔ አሁን በአውሮፓ ውስጥ ጊዜን ሰጥቼ ምናምን አሁን አንዳንዴ ባለቤቴ ይገርማታል ኳስ ለሊት ድረስ ያለው በቃ ኳስ የሚባል ነገር ሁሉ ያለው እና አሁን አንዳንዴ ጓደኞቼ ሲደውሉልኝ
ድሬ ጤና ቡድን እሑድ ጠዋት ጨዋታ ኖሮት ማታ ይደውሉኛል አንዳንዶቹ ወይ ምናልባት ፊልድ ልንወጣ እንችላለን ጨዋታው ላይ ላንኖር እንችላለን አልተኛም እንደ ይቅርታ ምናምን ኧረ ኳስ እያየሁ አርሰናል ያለው እንደ ነው ዶ አርሰናል ብቻ ነው እንደ ኳስ ምናምን እና እኔ ኳስ አሁን ቢኤቲኤስ ቲቪ ያለ አልመርጥም እና ሁሉንም ኳስ ነው የማየው እና ያ ነገር ታክሞኛል የሳቢያን ሜዳ እንግዲህ በድሬዳዋ በጣም ብዙ አገልግሎት የሚሰጥ ማታ ካልሆነ በስተቀር ከሌሊት እስከ ሌሊት ድረስ የሚያገለግል እውነት ነው ይሄ ሜዳ በህይወት እንዲቆይ እናንተ እስከመታሰር ድረስ መስዋዕት የከፈላችሁበት ምናልባት አሺ አንተን አምጥቼ እዚህ ስለ ሳቢያን ሜዳ ካላወራው ውለታ እናንተ እነሰራችሁ ካልተነገረ በስፖርት አጽያት ነው የሚሆንብኝ 4 ስሞች አሉት ካንተ ጋር ያይዘ ትንሽ ነገረኝ ስለ ሳቢያን ሜዳ አዎ ሳቢያን ሜዳ በፊት ድሮ የነበረው የመድፈኛ ሜዳ ይባል ነበር መድፈኛ የሚባለው ምንድነው ይሄ ድሬሞል አሁን ህንጻ የተሰራበት አካባቢ መድፈኛው ስንቅና ትጥቅ የሚባል መጋዘን አላቸው የጦሩ ቀለብ ያለበት በዚህ በኩል ደግሞ የመድፈኞቹ ማሰልጠኛና መኖሪያ ያላቸው እና በእነሱ ስም ነበር የሚጠራው ሜዳው ከዛ በኋላ አዲስ ዓለም ተባለ ሜዳው አዲስ ዓለም ሜዳ ተባለ ያው ጊዜና ወቅት አንዳንድ ጊዜ ነገሮችን እንደ አዲስ ዓለም ሜዳ ተባለ ከዛ ሲቀጥል ደግሞ የኤልፎራ ይሄ ፊት ለፊት ያለው ኤልፎራ ቻንድሪስ ነበር ስሙ አሁን በኋላ ላይ ነው ወደ ኤልፎራ የተቀየረው ከዛ በኋላ እንደገና ደግሞ ምን ተባለ ሳቢያን ሜዳ ተባለ ሳቢያን የተባለበት መነሻው እኛ ነን አንድ ዲቪዚዮን እኔ ቡድን ኖሮኝ እኔ መብራት ኃይል እያሰለጠንኩ አንድ ዲቪዚዮን ቡድን ነበርኝ እኔ ራሴ ሁለት ዲቪዚዮን ማለት ነው እኔ አንድ ዲቪዚዮን የተጫወትኩ ሁለት ዲቪዚዮን ቡድን ነበርኝ እኔ እና በቻንድሪስ ስም ነው ቡድኑ የሚወዳደረው እና ስቴዲየም ቻንድሪስ ለኛ ምንም ያደርግልን ነገር የለም ምንም ነገር የሚያደርግልን ነገር የለም ኢቭን ቻንድሪስ ከቻንድሪስ ይልቅ እኔ እና እህቶቼና ወንድሞቼ የኔ ቤተሰቦች የሚያደርጉት ይበልጣል ለቡድኑ ከሰዓት ጨዋታ ካለ መተ ፓስታ ምናምን በልተ ኢቭን ደጋፊ ራሱ ይበላል በልተ ምናምን ነው የምትሄደው በወቅቱ ስፖርት ኮሚሽን ስያሜ ይሰጥ ነበር ስያሜ ከሌለ ቡድን አትገባም ነበርና እኛ በአካባቢያችን በነበረው ቻንድሪስ አለን ከዛ በኋላ አንድ ዲቪዚዮን ገብተን ቻንድሪስ በቃ እንደዚህ ቻንድሪስ አንድ ዲቪዚዮን ሁለት ዲቪዚዮን ተካፈለ ነው ምናምን ሲባል ተከሰስኩኝ እኔ ተከሰስኩኝ ከዛ ስፖርት ኮሚሽን ተናልኩኝ ከዛ ኢቭን ወደ ፍርድ ቤት ሁሉ ጉዳዩ ይሄዳል ቻንድሪስ የሚባለውን ስም ካላጠፋ ምናምን ነፍሳቸውን ይማራቸው ጋስቸሬ ስፖርት ኮሚሽን በጣም ትልቅ ሰውና የሆነት በጣም ጥሩ ሰው ናቸው ለስፖርቱ ዋጋ የከፈሉ ሰው ከማንም በላይ ዋጋ የከፈሉ ሰው ናቸው ኖ አሉ እሳቸው በስሙ ነው እናንተ ምን ተምትሉት አካል ስሙን ከቀየረ ምንም የምትፈልጉት ነገር የለም ለምንድን ነው እንዲቀየርላችሁ የፈለጋችሁት እኛ ስፖንሰር ማን ጠይቋቸዋል ስፖንሰር አልጠይቀንም ታዲያ ቢሆን ምን ችግር አለ እሱ መለያ አካባቢ ስለሆነ በቃ ተውና በደሌላ በቃ እኔ አስተካክላሉ አልኩኝ ወዲያውኑኛ ሳቢያን ህብረት አሁን አንድ ዲቪዚዮን የሚወዳደረው ቡድን ሳቢያን ህብረት ብዬ መሰረትኩት እኔ ነኝ ሳቢያን ህብረት የሚባል ቡድን ከዛ በኋላ ሜዳው ሳቢያን ሜዳ ተባለ ከዛ በኋላ ሜዳውንም እኛ ቻንድሪስን አጠፋንና ሳቢያን ሜዳ አለን ለዚህ ደግሞ ትልቅ አስተዋጽኦ ያደረጉት አቶ ነጋሽ የሚባሉ አሉ ጎሮ ላይ ፎቶአቸው የተለጠፈው ፎቶ እሳቸውም ለእግር ኳሱ ትልቅ አስተዋጽኦ ከከፈሉ ሰዎች ውስጥ አንዱ ነው በጣም ድሮ ደን ልማት ነው የሚሰሩት ለኳስ እንደዚህ አይነት ሰዎች ጠፍቶ ነው አሁን ኳሳችን የጠፋው የእውነት ነው መነግር ገንዘባቸውን አውጥተው ጊዜያቸውን አውጥተው በጣም ትልቁ የተከበሩ ሰው ናቸው እና ግን ታች ወርደው እናንተናን መርከቡ የሚባል የጎሮ ልጅ አለ ቹቹ አሁን ቹቹ ጩኒ በብሔራዊ ቡድን ናቸው እነዛን ሁሉ ያፈሩ ሰው ናቸው እና ቻንድሪስ የተባለበት ዋና ምክንያቱ በዛ ነበረ ከዛ በኋላ ሳቢያን 4 ጊዜ ነው ስሙ የተቀየረው ሜዳው አዲስ ዓለም መድፈኛ ቻንድሪስ ሳቢያን ሜዳ ግን ብዙ መከራ ያያቸዋል ለመታሰር ነው ይሄ ስፓልቱ ሲሰራ ሳቢያን ስፓልቱ ሲሰራ እንትን ተዘረገፈ መጣና ሜዳው ላይ ጠጠርና ድንጋይ
ከዛ ለኔ ተነገረኝ መጣን ስንመጣ ሆ ብለው ወጣቱ ምናምን ወጣ እዚህ ፖሊስ ካምፕ አካባቢ ላይ ፖሊስ ጣቢያ ነበር ከዛ ሰውየው የኮንትራክት ከወሰዱት ሰዎች ጋር ተጣላን ከዛ ፖሊስ ምናምን መጣ ምንድነው እንዴት ሜዳ ውስጥ እዚህ ይዘረገፋል ይሄው ደብዳቤ ያለን አይቻልም ሜዳ ውስጥ እንዴት ይዘረገፋል አልኩ ከዛ በዛ ማለት አንተ ምን አገባህ ምናምን በሚል ከዛ ያው ታውቀዋለህ ፖሊስ ምናምን ተናረገና እኔን ወሰዱና ታሰርኩ ኦልሞስት 4 ቀን ነው ምናምን ታሰርኩኝ ጋስቸሬ ናቸው መተው ያስፈቱኝ ከዛ በኋላ ሜዳው ላይ የነበረው ጠጠርና ምናምን ግን ተነሳ ሜዳው ጠጠር ተነሳና ይሄ ቤተሰብ መምሪያ የተሰራበት ቦታ እዛ ጋር ሳይድ እዛ ያም የኛ ሜዳ ነው አልኩኝ ተቆርጦ ነው ያኛው አዎ ተቆርጦ ያም የኛ ሜዳ ነው ከዛ ስፖርት ኮሚሽን ዲል አደረገ ስፖርት ኮሚሽን ዲል ያደረገው በእንደዚህ አይነት መልኩ አልነበር በኋላ ላይ ሐሳቡ ተቀየረ ኢቭና እኔ እስከማቆ ድረስ ቦታው በስፖርት ኮሚሽን ስር ነው ያለው ካርታው ማለት ነው ግን እነሱ ምንድነው እኛ እንደ ቤተሰብ መምሪያ እንትን እናደርግና በጀርባ ላይ ለወጣቶች መዝናኛ ለወጣቶች ብዙ ነገሮችን እኛ እንድንጠቀምበት በኋላ ላይ ለዚህ ነው መረብ ኳስ አለው ባስኬት አለው ግን ያን ነገር እነሱ የሚፈልጉትን ነገር ነው አሁን የሚያደርጉት እንጂ አንተም በማን በፈለገበት ሰዓት ነው የኛ ሐሳብ የነበረው ቤተሰብ መምሪያው ከተሰራ በኋላ ቤተሰብ መምሪያው እንደዚህ ያንን ነገር ከሰራለን በኋላ ቤተሰብ መምሪያው በጀርባ በኩል አጥሩን ካጠረ በኋላ በዛ በኩል ልክ እንደ ሜዳው ማንንም ሰው ገብቶ እንዲጠቀምበት ትምህርት ቤቶች ነበሩ እዛ ጋር ቅድስት ቴሬዛ ትምህርት ቤት ነበር ሳቢያን ትምህርት ቤት ነበር ጎሮ ትምህርት ቤት ነበር መተው እንዲጠቀሙበት ነበር በኋላ ላይ አይቻልም ታው ድጋሚ እንደገና ታሰርኩ በዛ ጉዳይ ላይ ከዛ ድጋሚ ታሰርኩ ከዛ በኋላ ለአንዴና ለመጨረሻ ከዚህ በኋላ በዚህ ጉዳይ ላይ እንትን ብትል ማረሚያ ነው የምናወርድህ ምናምን አሉኝ ያው ቤተሰቦቼም ከዛ በኋላ እንትን አሉኝ እንጂ በዛ በሳቢያ ሜዳ ላይ ብዙ ዋጋዎች ከፍለናል አሁን እንደዚህ እንደምታየው እንዳይመስል ድሬዳዋ ውስጥ አሁን ሜዳዎች እያነሱ እየተበቡ እንትን ያሉ ነው ያሉትና ቢቨን በቀደምነት አራሱ ነፃነት አቢዳል ይሄ ሳቢያን ህብረት አንድ ዲቪዥን የሚጫወተው ልጅ ነግሬዋለሁ እኔ አንዳንድ ማቴሪያሎችን እንትን ልልሃለሁ ባውዛ ለምን አይገጠምበትም አሁን ለምሳሌ ምድር ባቡር አይተው እንደሆነ አሁን እነ ናርዶስ ምናምን እዚህ ሃይስኩል ሜዳ አስተዳደሩ እድሜና ጤና ይስጠው ቦታ ሰጥቷቸው እዛ ፖል ምናምን ከምድር ባቡር እንትን ወስደዋል እኔ ያን ነገር አመቻችላቸዋለሁ ኢቭን ለምሳሌ አሁን እኛ የድሬ ጤና ቡድን ባውዛ ወደ 300 ምናምን ሺህ ብር ነው የተተከለው ያንን ነገር ባውዛን የሚያስመጣው አክመለው እና እንደዛ ነገሮችን ላደርግላችሁ ይችላልውና እስቲ ያንን ነገር ባውዛ ብታደርጉበት ማታ ላይ ጤና ቡድኖች አሁን አይተው እንደሆነ ባውዛ ያለበት እነዚህ አርቲፊሻል ሜዳዎች በሰዓት 1000 ብር ከፍለን ነው የምትጫወተው አንድ ሰዓት 2000 ብር ምናምን ከፍለን ነው የምትጫወተው ያ ደግሞ ቢሆን አፈር ስለሆነ ማታ ከ12 ሰዓት እስከ 1 ሰዓት አንድ ጤና ቡድን እንትን ቢያደርግ እስካሁን ኢቭን እስካሁን ያው ሜዳው እንደዚህ መሆኑ ራሱ ደስ ይለኛል መኖሩ እዛው ትልስት ትልቅ ምስጋና አለ በእውነት አንተም መሰል ለዚህ ለሳቢያ ሜዳ አስተዋጽኦ ላደረጋችሁ በሙሉ ክብረት ይስጥልን ተካበል ዘውዴን ትወደዋለህ በጣም ከሱ ወሰርካቸው ነገሮች አሉ የምትጫወት አይደለ አዎ ተካበ አይደለም ለኔ አይደለም ለድሬዳዋ ለኢትዮጵያ ላሉ በረኞች ሞዴላቸው እዚህ ነው ጨቃጨቅ ድጋፍ ሆንከው አዎ በቃ ተካበን ሳይ ጉዙፍ ነው የሚያድናቸው ኳሶች የሚመራው ነገር እንትን በቃ ለምሳሌ ክሮስ ተደርጎ ፓንች ሲያረግ ድምጹ ስቴዲየሙን ያናገር አባ ብሎ ሲገጭ ሰውነትን የሚወርህ እና የነበረው ግርማ ሞገስ የነበረው የሜዳ ላይ እንትን አይ ዶንት ኖ እኔ እስካሁን ድረስ እንደዚህ አይነት ጉዙ በረኛ ሆኖ ቀልጣፋ የሆነ በረኛ አይቻላል እስካሁን ድረስ የለም እኛ ሀገር ውስጥና መሰረታችን በብዙ በረኞች ይበለኔ ለትልቁ ወንድሜ ተካበን በፍቅር ነው የሚወደው ለምሳሌ ካራማራ ወይም ራስ ሆቴል ባህርጌ ምርጥ ዶርም ሲይዙ የኔ ወንድም ከተካበ ጋር ካልሆነ ደስ አይሉ ገንዘብ ከፍሎ ሰው ያስቀይር ነበር እና ተካበን ከቤተሰብ ነው የምንወደው በጣም ነው የምንወደው እጅግ በጣም የ1984 የቅዱስ ሚካኤል ቡድን ተካበ ማለት እነ ኬኔዲ የነበሩበት እና አድላ አንተም
ያ እንደ አዲስ የተቋቋመበት ነበር ቅዱስ ሚካኤል። ግርማ ጥንቅሽ አሰልጣኝ ነበር። እውነት ነው። ይሄን አውራና ወደ ሁለተኛ ክፍል እንሄዳለን። ኦኬ የዛን ጊዜ ቅዱስ ሚካኤል የሚገርም የተሰበሰበው በሚገርም ሁኔታ ነው። ከባቡሩቢ እኔ አሁን ከንጻቢ ነው የመጣሁት። ከባቡሩቢ በጣም ምርጥ በነበሩበት ጄኔሬሽን ወጣቶች ላይ ነው እነ መሽኔ መስፍን ላምቦሮ ነበረ፣ መሐመድ ምናምን ነበረ፣ አድላቸው ፍቅሩ ነበረ፣ ነፍሱን ይማረውና የአበበ ኃይሉ ወንድም አለሙ ነበረ። ዮሴፍ የሚባል ልጅ አለ አሁን ደቻቱ፣ እነ ኬኔዲ ደምሴ እና ሚካኤል አስራት የሚባል ነበረ። ግርማ ጥንቅሽ ሁልጊዜ የሚኮራበት ልጅ። ግርማ ጥንቅሽ በእግር ኳስ ውስጥ ዋጋ ከከፈሉ አሰልጣኞች አንዱ ነው። እኛ ትሬኒንግ ያሰረን እሱ ምድር ባቡር ተጽዕኖ ያደርግበት ነበር። የዛን ሰዓት ላይ ባቡር ቲም ደግሞ ከባድ ነው። እንደነ ሞክሪያ ምናምን ነበሩ። በጣም ጠንካራ ቲም ነው የነበራቸው። ነጋሽ እነሱ የነበሩበት ቲም ነው። ግርማ ምድር ባቡር ስራ ስለሚሰራ ከሰዓት አይመቸውም። 11 ሰዓት ተኩል ለሚወጣ 11 ሰዓት ተኩል ከወጣ በኋላ ይመሻል። ጠዋት እንዳይሰራ ሩብ ጉዳይ መዛ መድረስ አለበት። ከቀኑ 6 ሰዓት ነው የምንሰራው አየር ኃይል ሜዳ ላይ። ከቀኑ 6 ሰዓት ላይ ሚካኤል ትሬኒንግ እንሰራ ነበር። የሃይስኩል ትምህርት ቤት ከሆነን የመጨረሻውን ፒሪየድ ጠፍተን ትሬኒንግ እንሄዳለን። ምንገባም ከሆነ የመጀመሪያውን ፒሪየድ አሳልፈን ነበር ምንገባው ትሬኒንግ ሰርተ ማለት ነው። በባዶ ሆዳችን ነው እንሰራ የነበረው እና ያ ቡድን ደግሞ በጣም ከባድ ቡድን ነበር። እንግዲህ ኬኔዲ ደምሴ ታውቀዋለህ። ኬኔዲ ደምሴ የነበረው የኳስ ችሎታ እና አድላቸው ከዛ ውስጥ ብዙ ልጆች ነው ለብዙ ክለቦች መጋቢ የሆነችው ግርማ። ከዛ በኋላ ወደ ምድር ባቡር ገቡ እነ ኬኔዲ። ብሔራዊ ቡድን እስከመጫወት ድረስ የደረሰው ከሚካኤል ተነስቶ ነው እና ሚካኤል ጌታቸው አቦዬ የሚባሉ እዚህ መጋላ አሉ። ልክ እሳቸውም እንደኔ አባት ኳስ ይወዳሉ። እሳቸው ቤት ምሳ እንበላ ነበር ሄደን ማለት ከሳቢያን ተነስተን መተን ሁላችንም ከየሰፈራችን መተን እሳቸው ቤት ሄደን እንበላ ነበር። አዳነ የሚባል አለ ታይዋን ልብስና እሱ አሁን የቡድን መሪ ነበረ። በራሱ ከኪሱ አውጥቶ ብዙ ነገር ያደርግ ነበር። የዛን ጊዜ ለማድረግ እኮ ብርቅ ነበር። ለማድረግ ስፖርት ውስጥ ሆነ ይሄ ገንዘብ ኖሮ ነገ መሬት ገዝቼ እንደዚህ አድርጌ አትለም እኮ ተጠይቀህ አይደለም ሳትጠይቅ እኮ ነው የምታደርገው ለስፖርቱ። እና ድሬዳዋ ውስጥ የነበረው ስፖርቱን ለማሳደግ የነበረው ሰው በጣም ቁጥሩ ብዙ ነበረ። ዛሬ ላይ ሆነና እንትን ሆነ እንጂ ኢቨን አሁን ምናልባት በሁለተኛው ፕሮግራማችን ላይ ልጠቅሰው ይችላል። ድሬዳዋ ከነማን ሳሰልጥን የነበሩትን ትላሉ። ቴንኪው አመሰግናለሁ። የተከበራችሁና የተወደዳችሁ ተመልካቾቻችን ለድሬዳዋ ስፖርት በተለይም እግር ኳስ ትልቅ አስተዋጽኦ ካደረገው አሸናፊ ካፕቲመር ጋር የምናደርገው ቆይታ በዚሁ አይጠናቀቅም። ግድላችሁም ሳምንት ደግሞ በክፍል 2 ስለ አሰልጣኝነቱ ሰፋ አድርገን እንጨዋወታለን። የሳምንት ሰው ይበለን። ሰላም። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ